እናንቷን እንዳገትካት ደውለህ ንገራት። ከዛ እንድትረጋጋ አድርጋት። የኔ ልጅ አንቺም ታግሶን ያገተኝ እናቴ። አንተ ምንድን ያደረካት? እንኳን መታገት ለምን አሞትም? እኔ ያገባው ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። በቤት የመጣሁ ልሰለኝ ነው አይደል? እኔስ እንደናት ያለኝን በፍቅር አቅርቤልህ ነበር። እሷ ምንም እንዳታደርጓት ይሻልሻል። አይሆንም። አይ እንዳታረጊ ለእናቴ ስል ምንም ብሌን እንግዲህ ዳግም ምንም ቢሆን እንዳታደርጊው፣ ይሄ ነገር ልክ አይደለም፣ ከዚህ መሄድ የለብሽም፣ ጭራሹኑ ናይ ብለውሽ እኮ ከዛ መኪና ውስጥ ግቢ ካሉሽ በኋላ እነሱ የፈለጉትና እነሱ ያሰቡት ቦታ ሊወስዱሽ ይችላሉ። ስለዚህ ይሄ ደግሞ ልክ አይደለም፣ የት እንደሚወስዱሽ አታቂም ሲላት፣ እሷም ለእናቴ ስል የማላደርገው ነገር የለኝም ብላ ነበረ። እንግዲህ ቃል የመሰላት ልክ እሷ ስትናገር ለሄለን ብሌን ሰምታታለች። ታዲያ ብሌን ስትሰማት ቃል ያሰበችው አስባ ትደርስበታለች። 10 ዓመት ከዛኔ ልጅ አይደለሁም ይሄንን ሁሉ ነገር ስናገር በእርግጠኝነት እናቷ እንደሆነች አውቃለች ብላ ፈርታም ደንግጣም ነበረ። ለዚህም ነው አቶ በኃይሉን አሁን ላይ ብሌን ሁሉንም ነገር አውቃለች፣ እኔ የሰላም ልጅ እንዳልሆንኩ የሰላም ልጇ እንዳልሆንኩኝ ያውቃለች። ስለዚህ የሆነ ነገር ማድረግ አለብን፣ መፍጠን አለብን፣ ሳትቀድመን መቅደም አለብን፣ ከመናገሯ በፊት የሆነ ነገር ማድረግ አለብን ብላ ባሰበችው መሰረት እንግዲህ አቶ በኃይሉም የብሌንን እናት ማለትም አሳዳጊዋን ስላገታት ምንም እየከበደው ነገር አልነበረም። ቢሆንም ግን የባስ ሌላ ሰውም ቂም እንዲይዝበትና ቃል እንድትበቀለው መንገድ ከፍቷል። እሱ ምንድነው ያደረገው? እንግዲህ መጥቶ ቃልን እንዴት አይነት ስህተት ነው የሰራሽው? እኔ እንደዚህ እንድትባልጊ እንደዚህ እንድትንዘላዘይ አይደለም እዚህ ያመጣውሽ፣ ምን የመጣሽበትን ረሳሽ ብሎ በጥፊ አጭሏት ነበረ ማለት ነው። እንደሱ አድርጊት እንኳን ይገባታል፣ በተለይ በብሌን ላይ ለምትሰራው ግፍ ማለት ነው። በእናቷ ቤት ተቀምጣ እንዴት እንደምታደርጋት ልጅቷን። አሁን ጭራሹንም ለምን ሚስጥሬን አወቀች ብላ እንግዲህ ከእናቷ ቤት በሰራተኛ መልክ እንኳን ባይሆን ብትቀመጥም የእናቷን ቤት ነገር ግን ጥላ እንድትወጣ ትዕዛዝ ወጥቶባታል ማለት ነው። ምስኪንዬ እውነት ለመናገር ማለት ነው ብሌን በጣም ምስኪና። ታዲያ በራፉ ላይ እንደዛ ደንግጣ እያለ ምን ገጠማት? እንዴት ሆነችስ? ምንድነው ያየችው ሚለውን የምናወራ ይሆናል ማለት ነው። ሰላም ሳላችሁ ዶችዬ ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ተወዳጆች ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ እንግዲህ ቃል የሰራችው ነገር እሷ ጀብድ የሰራች መስሏታል፣ ነገር ግን ተይዛለች። ቃል የሚገርመው ነገር ሼር እያደረገች ነበረ፣ በላፕቶፖ እንደተመለከት ነው ሼር እያደረገች ነበረ የአቶ በኃይሉን ወንጀል ማለት ነው። ምክንያቱም እሷ አላማዋ እንኳን አሁን ላይ እሱን ማጋለጥ አልነበረም። አሁን ላይ ዝም ብላ ትታው ታግሳ፣ ከዛ በስተመጨረሻ ግን የሰላም ገንዘብና ንብረት በእሷ ስም ከሆነ በኋላ አቶ በኃይሉ ያው እንዳላትም 25% ለሷ 75% ለሱ ስለሆነ ገና 25ቱን 75ቱ የሚባል ቦታ ሳይደርስ ገና ብሩም ገንዘቡም ቤቱ በስሜ እንደሆነ ከዛ በኋላ እሱን ወደ ሸፔ አስገባዋለሁ፣ ኦልሬዲ እሷን አስወግጄ ገንዘቡን ወስዳለሁ ብላ ነው እንግዲህ። እቺ ትንሽ ይልሽ ይሄን ያክል ሁሉ ማሰቧ በእውነቱ የሚያሳዝን ነው፣ ሰውን ለመግደል ለገንዘብ ሲባል ማለት ነው። ዞሮ ዞሮ ግን የሷ ሐሳቤና እቅድ እንዲሁ ባጭሩ ይከሽፍብኛል፣ ባጭሩ እንደዚህ ይሆንብኛል ብላ አላሰበችም ነበረ። ስለዚህ በጣም ስላናደዳት ብቻ አላማዋን ዘንግታለች ማለት ነው። እንግዲህ ገና ለገና በጥፊ ስለመታት፣ ገና ለገና ስላስቀይማት ስላስኮረፋት አላማዋን የረሳችው ቃል ጎዶናለች። ልክ እንግዲህ ላፕቶፑ ላይ የእሱ ጥላቶች መስለዋት ለጥላቶች እልክልሃለሁ ብላ ያሰበችው ማለት ችግር የለውም፣ ዋናው ነገር ኦሪጂናል ይሁን እንጂ አታስቢ ገንዘቡን አስገባልሻለሁ ያላት የእሱ ሰው ነበረ። እሷ የመሰላት የእሱ ጥላት ነበረ፣ የሚያሳዝነው ነገር ማለት ነው። ስለዚህም ለበኃይሉ ደውሎለት እንግዲህ በኃይሉ ነው እንደዛ ፈጣ የነበረው በኃይሉ ሲመጣና ይሄ በእውነቱ በጣም ነው ደስ የሚለው ግን ምክንያቱም እሷ ራሷ እኮ
እኮ ልትሸጠው ነበር ሰውየውን ዶክሜንቱን ሰጥታ እንዲታሰር ልታደርግ ነበር። በዚህ መሀል በእርግጥ የምትከስረው ያ ሆኖላት ተሳክቶላት እሱ ባይመጣባትና ቢሳካላት ከዛ ዶክሜንቱን ብትሸጠው ተጎጂቱ እሷ ናት። በእርግጥ ሰውየው ምን ብሏታል? እየፈለግሽውን ያክል ገንዘብ ሰጥሻለሁ ብሏታል። ያ ማለት ግን ልክ እዚህ ጋር 25% የምታገኘውን እንኳን ያክል ላይሆን ይችል ነበረ። ነገር ግን ለሰላም በጣም ጥሩ አድቫንቴጅ ነው ይሄ። ምክንያቱም ልክ ዶክሜንቱን እንደሸጠች የዶክሜንቱን ብር ካገኘች እዚህ ትወጣለች ማለት ነው። እና ምናልባት እንደዛ ከሆነ በጣም አሪፍ ነው የሚሆነው ማለት ነው ለወይዘሮ ሰላም። ታዲያ እዚህ ጋር ብሌን በጣም የሚያሳዝን የገጥማት ሌላው ነገር ምንድን ነው? ሳሚ ይደውልና ለብሌን ማለት ነው ምን ይላታል? ይኸውልሽ የእናትሽን ድምፅ ስሚው፣ እናትሽ እኔ ጋር እንደሆነች ላስደምጥሽ ብሎ እናቷን ማለትም አሳዳጊ እናቷን ወይዘሮ ገነትን እንዳገታትና ከሱ ጋርም እንዳለች በዛ ላይ ደግሞ በጥፊ እየመታቱላ ነው የሰማችው። ይሄ በጣም ነው ያሳዘናትኝ። እና ለዚህም ነው ከኔ የምትፈልጉት ነገር ምንድን ነው? እኔ የፈለጋችሁትን ነገር ማድረግ እችላለሁ፣ በእኔ ምክንያት ግን እናቴን ምንም አታድርጓት፣ እናቴ ሁሉ ነገር ነች እያለች እንግዲህ ስለ አሳዳጊ እናቷ ስትናገር ነበረ ማለት ነው። እዚህ ጋር እውነቱን ለመናገር አሳዳጊ እናቷ ብዙ ነገሯ ነች ማለት ነው። ለዛ ነው እንግዲህ እኔ በጣም የተናደድኩት እውነት ለመናገር በጣም ያሳዝነው ነገር ባይገርማችሁ፣ አስቡት እንግዲህ ቃል ማለት ነው። ቃል እንግዲህ እሷ ሼም የያዛት ሼምነት ሳይሆን በቃ ተናዳለች። ለምን አወቀችብኝ፣ እንዴት አወቀችብኝ አይነት ነገር ብግን ብላለች ማለት ነው። የብሌን ማወቅ ነው ለሷ እንጂ እናቴ ታግታብኝ እያለቻት ምን አገባይ ስላንቺ እናት ትላለች። እና የቃል ጭካኔ የሌለ ነው። በጣም በጣም ጨካኝ ነች ማለት ነው ቃል። እና እንግዲህ ሌላው እዚህ ጋር አሁን የጥፋተኝነት ስሜት እየተሰማው ስለሆነ ነው። በቃ ጥፋተኛ እንደሆነ ስላመነ ነው። አሁን እዚህ ላይ በጣም ነው የተናደደው ማለት ነው ዳጊ። ምክንያቱ እሱ ነው። ምን ነው በቀረብኝ እንዴ የኔን እናት ገና ለገና አገኛለሁ ብዬ የሰው እናት ባላግትስ እያለ በራሱ ላይ ያዘንና እያለቀሰ ወይኔ ቢቀርብኝ እያለ እያለቀሰ ይገኛል ማለት ነው። ማን? ዳጊ ማለት ነው። ምክንያቱም ዳጊ የእሱን እናት ለማግኘት ሲል ነው የብሌንን እናት ያገታት። በዛ ላይ ደግሞ ሂደን ከምንገላት ብሎ አስፈራርቶታል ሳሚ ማለት ነው። እንግዲህ ሳሚና በኃይሉ በጣም ነው ማለት በቃ ሰውን ያሰቃያሉ በጣም። እና እንግዲህ ወይዘሮ ገነትንም ያሰቃዩት ይገኛሉ ማለት ነው። እንግዲህ በጣም የሚገርመው ደግሞ ዳጊ ማለት ነው ሊያያት ሄዶ ነበረ ወይዘሮ ገነትን። ምክንያቱም እስከዛ ሰዓት ድረስ ምን ብሎት ነበረ? ሳሚ እየሄድክ ማየት ትችላለህ ብሎት ነበር። ግን አሁን እዚህ ጋር ሳሚ በጣም ትልቅ ስራ ነው የሰራው ማለት ለአቶ በኃይሉ የሚጠቅም ነገር፣ ግን ለአቶ በኃይሉ አስቦለት አይደለም። ምክንያቱም እሱ ራሱ በኃይሉን መበቀል በጣም ይፈልጋል። ለዛ ነው አሁን ላይ እንደዚህ እያደረገ ያለው። ለምንድን ነው ካልን ማለት ነው ሳሚ አሁን የዚህን ያክል ዋጋ እየከፈለ ያለው አንድና አንድ ያንን ፍሌሽ ለማግኘት ነው። ፍሌሹን ካገኘ በኋላ ምንም ነገር ነው የማይመስለው ማለት ነው። ግን አሁን ፍሌሹ ያለው የት ነው? ገና እስካሁን ድረስም በኃይሉ ጋር ነው። ስለዚህ በኃይሉ ጋር ፍሌሹን ለማግኘት የማያደርገው ነገር የለም። ዳይሬክትሊ ቃልን ደግሞ ፍሌሹን ፈልጊ ቢላት እና እሱ አውጥታ ብትሰጠው ሌላ ችግር ውስጥ ይገባል። በዛ ላይ ደግሞ ቃል እሱ ነው አምጪ ብሎኝ የሰጠሁት ብላ እንደምትናገር ግልጽ ነው። ሲቀጥል ደግሞ እሷ ራሷ ጥቅም ፈላጊ ስለሆነች እና ለገንዘብ ለንብረት ስትል ማታደርገው ነገር የለው፣ ብዙ ነገር ታደርጋለች። ለዛ ነው አሁን ላይ ሳሚ እሷን ከበፊትም ጀምሮ አሁን በፊት ዳግምን እንዲያመጣ ያዘዘው እኮ ቃል እዛ ውስጥ እኮ አለች። ቃል ደግሞ የሱ ጓደኛው ናት። ስለዚህ ቃል ተወስድለት ነበረ። ነገር ግን ምን አለ? አሁን ያንን ፍሌሽ ሳሚ ቃልን አምጪልኝ ካላትና ቃል ካየችው ሁለቱንም መቀመቅ ነው የምትሰዳቸው። በኃይሉም ብቻ አይደለም ያ ፋይል በኃይሉ ብቻ አይደለም የሚጎዳው ሳሚም ጭምር ነው። ለዛ ነው ቃል እንድትወስድለት ያልፈለገው። ነገር ግን ቃል በባሌም በቦሌም ብላ ዞሮ ዞሮ ፋይሉን አግኝተዋለች ማለት ነው። ለጊዜው ግን እንዲጋለጥ የፈለገችው በኃይሉን ነው ማለት ነው። ምክንያቱም በኃይሉ በጥፊ መትቶኛል፣ በዛ ላይ ደግሞ ሁለተኛ ቀን እንደዚህ ሲጮህብኝ በጣም እሷ በጣም ምስጥናት ማለት ነው። ለምን ተነካው ነው ለምን ተጮህብኝ ብላ እንግዲህ ይሄንን እያሰበች ትገኛለች ማለት ነው።
እንግዲህ ዳግም ታዲያ ሊጠይቃት ከሄደ በኋላ ማለት ነው ወይዘሮ ገነት ደግሞ ፌንት ሰርታ ነበረ። ስለዚህ የሞተችበት መስሎት 10 ቢጠራት አትመልስም። በቃ የሆነ ነገር ሆናለች ብሎ ነው እንግዲህ መሬት ላይ ቁጭ ሲል ወይዘሮ ገነት ደግሞ አጠገቧ ባገኘችው ነገር መትታዋለች እና ያው ትንሽ ተጎድቷል። ሆኖም ግን እሱ ምንም አላለም በመመታቱ። ምክንያቱም ራሱን እየወቀሰ ይገኛል። እኔ ነኝ እኮ ለዚህ ያደረስኳትኝ እኔ ነኝ። እኔ ባላግታት ኑሮ እንደዚህ አትሆንም ነበረ። ወይዘሮ ገነትም የዚህን ያክል የብሌን አሳዳጊ የዚህን ያክል ችግር አይደርስባትም ነበረ። በዛ ላይ ደግሞ በእናቷ አስፈራርተው የምወዳትን ልጅም ከኔ አያርቁብኝም ነበረ፣ ከዚህም እንድትወጣ አያደርጉም ነበር። ስለዚህ ምን ማድረግ አለብኝ ብሎ ዳጊ እንግዲህ አሰበ። እናም ብሌን ሲደወልላት በፍጹም እንዳታደርጊው እንዳትሄጂ አላት። መግቢያ ላይ እንዳስገባሁላችሁ ቪዲዮ ማለት ነው እንግዲህ እንዳትሄጂ ብሎ ሲከለክላት፣ እሷ ግን በፍጹም ለእናቴ ስል የማላደርገው ነገር የለኝም ብላለች። አዎ እውነት ነው። ታዲያ ወይዘሮ ገነትም በጥፊ የተመታች ሰዓት ልጄ አንቺ የምታውቂው ሰው ነው ያገተኝ ብላለች። ዳግምን ስታይ ወይዘሮ ገነት በጣም ነው ያዘነችው። ከተመታ በኋላ አንተ ምን አይነት ነህ? እኔ እኮ አምኜህ ነበረ። እኔ እኮ ደህና ሰው መስለኝ ልጅ ራሱ ጥሩ ሰው አገኘች ብዬ ፈጣሪን እያመሰገንኩ ነበረ። ምን አይነት ከሃዲ ነህ? ብቻ በጣም ነው የተናገረችው። ደግሞም እውነት ነው። ወይዘሮ ገነት መናገሯ ተገቢ ነው። ምክንያቱም እሷ ቤት መጥቷል። ቤት መጥተህ እንኳን እኔ እንደ እናት ነበረ ያለኝን ያቀረብኩላለች እና እውነት ነው። ወይዘሮ ገነት እንደ እናት ያላትን ነገር ነው ያቀረበችለት። ያው ያለመተዋወቅ ነው እንጂ እናቱም ናት ማለት ነው። ለብሌን እንደውም አሳዳጊ ናት፣ ለሱ ግን ወላጅ እናቱ ነች። ለዛም ነው ሳሚ አሁን ዳግምን እየተበቀለው ነው። ዳግም ግን አላወቀም። እንደውም ገና እናቱን ያገናኘዋል መስሎት እየጠበቀ ይገኛል ማለት ነው። እኔ የምለው በድምጿ እንዴት እንዳለያት ግራ የገባኝ ነገር ነው። እንግዲህ ስልክ ላይ በእርግጥ ረጅም ሰዓት ምናምን አይደለም የተፈቀደላት። በዚህ ደግሞ ለምን አላወቀም እናቱን በድምጿ እንዳንል ሳሚ ያገናኘው የተወሰነ ደቂቃ ነው። ስለዚህ ያው እንግዲህ አላወቀም እናቱ መሆኗን ማለት ነው። እና እንግዲህ አለመተዋወቅ እጄን በእጄ ያስብላል በእውነቱ ማለት ነው። እንግዲህ ዳጊ እንግዲህ ሳሚ ስላታለለው ዳጊ በጣም ነው የተናደደው ማለት ነው። ምክንያቱም ሳሚ ፋውል ነው የሰራው። አስቡት እንግዲህ እናቱን ነው አግት ያለው። እኔ የምለው በስተመጨረሻ ሲያውቅ ምን ሊያደርገው እንደሚችል ነው። በነገራችን ላይ እኮ ዳጊ ደህና ልጅ ስለሆነ ጸባይተኛ ጥሩ ልጅ ስለሆነ ነው እንጂ ሳሚንም ሆነ እንዲሁም ደግሞ አቶ በኃይሉንም ሁለቱንም አስፈራርቶ እናቴ ያለችበት ቦታን ካልተናገራችሁ አሁኑኑ ለፖሊስ ይህንን መረጃ እሰጣለሁ ቢላቸው እንደነሱ ጭራቅ ቢሆን እኮ ወዲያውኑ ያሳዩታል። ምክንያቱም እሱ ኮፒ አድርጎ ወደ ፍሌሹን ማለት ነው ወደ ላፕቶፑ አንስቶ ነው እንግዲህ በቴሌግራም የላከለት ለሳሚ። ስለዚህ እዚህ ጋር ሳሚ አላወቀም እንዳንል ያውቃል። ነገር ግን እያስፈራራው ያለው ለምንድን ነው? ዳጊ ጥሩ ልጅና ደህና ልጅ የማይከራከር የማይጨቃጨቅ ስለሆነ ነው። ስለዚህ አሁን ምናልባችም በር ላይ ማለት ነው እንግዲህ በር ከፍታ በሩ ላይ ቆማ በጣም ወደፊት ለፊት እያየች ነበረ ብሌኗ ማለት ነው ያለቀው ፓርቱ። ስለዚህ እዚህ ጋር ምናልባች አሁን ላይ የሁለቱን ስራ ማለት በቃ የሁለቱ ስህተት እንደሰሩ የታወቀ ነገር ነው። ፍሌሽ ማስረጃው ላፕቶፑ ላይ አለው ማለት ነው እዚህ ጋር ዳጊ። ስለዚህ ዳጊ ፖሊስ አምጥቶ ከሆነ ምናልባት በጣም አሪፍ አድቫንቴጅ ነው ይሄ። እና እኔ ግን የሚመስለኝ ምንድነው በራፉ ላይ ቆማ ወደፊት ለፊት የምትመለከተውና እንደዛ ድንግጥ ብላ ከረርብ ላይ ቆመችው ማለት ነው ብሌን በስተመጨረሻ በምን ምክንያት ነው? አሁን ላይ ዳጊ እሱ የህግ አካል አምጥቶ ሊሆን ይችላል ማለት ነው ዳጊ። እና እንግዲህ ይሄ ከሆነ ደግሞ አቶ በኃይሉና እንደገና ደግሞ ሳሚ በቁጥጥር ስር ይውላሉ ማለት ነው በመረጃውና በማስረጃው መሰረት። ከዛ እንግዲህ ያው ሁለቱም ነፃ ይወጣሉ ብለን ተስፋ እናደርጋለን። ታዲያ እንደዛ ከሆነ በኋላ አሁንም ቢሆን 4 እናትና ልጅ ማለትም ሰላምና ብሌን፣ ገነትና ዳግም ነገር ግን አይተዋወቁም። እንዴት ብለው ይተዋወቁ ይሆን የሚለው እሱ እንግዲህ ቀጣይ የምናየው ይሆናል ማለት ነው። ግን ሚረዝም ይመስላል። ምክንያቱም የሆነ ነገር ነጥብ ነገር እንኳን የለም እነሱ ራስን ለማወቅ የሚያደርግ። በእርግጥ ግን ማስተዋል ካለ ያው ቃል ልጇ እንዳልሆነ
እንዳልሆነች ሰላም ስታውቅ የብሌን አሳዳጊና ሰላም አብረው ካወሩ የብሌን እናት ሰላም እንደሆነች ሊያውቁ ይችላሉ። የዳግም ጉዳይ ትንሽ ከባድ ነው ማለት ነው። እንግዲህ ሌላውን ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ውዶቼ ማሮቼ ቤተሰብ ሁኑ። ቤተሰቦችዬ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱ። ባይ ባይ። ወዳችኋለሁ።